ኢሳይያስ ባለበት ሴንስ ነው እያልኩ ያለሁት። አንተ እስቲ አላህ አባቴ ነው በል። ኢሳይያስ ባለበት ሴንስ እኮ ሴንሱን እኮ ነው ያላቆም። ንገረኝ፣ ሴንሱ ምንድን ነው ንገረኛ አንተ። ስለዚህ ኢሳይያስ አባት ሲል ተሳስቷል። እንዴት ተሳሰታል አልኩ። ምንድን ነው ትርጉም? በምን ሴንስ ነው ያለው? አስረዳኝ ያልኩ እኮ። እሺ እግዚአብሔር አባት ከመሆኑ አንጻር አስገኝ ከመሆኑ አንጻር እስኪ አላህ አስገኝ ከመሆኑ አንጻር አባት ነው በል። አላህ አስገኝ ነው። አባትን ማለት እኔ ወላጅ አባቴ ስላለ ወይ እኔ ወላጅ አባቴ መጽሐፍ ቅዱስም እኮ ከሰማይ ካለው ማንንም አባት ብላችሁ አትጥሩ ይላል። ከሰማይ ካለው በቀር ማንንም ምድር ላይ አባት ብላችሁ አትጥሩ ይላል እኮ ቃሉ። አንተ ወላጅ አባትን አባት አትልም። አንተ ወላጅ አባትን አባት ተሳስተሃል ማለት ነው። አዳምጥ፣ ቆይ ብራዘር፣ እዚህ እዛ ስላልከ የትም አታመልጥም። አንዴ ገብተሃል፣ እናወራለን። ችግር የለም። አላህ ይሮጣል ብለህ ታምናለህ አይደለ? ከአዲስ ከአንተ ጋር መቀጠል እንችላለን። አትችልም። ከእኔ ጋር ነው የምትቀጥለው። አላህ ይሮጣል ማይ ብራዘር። እና አሁን ከእሱ ጋር ጥያቄ እየጠየቅኩት ነው፣ እየመለሰልኝ ነው መጽሐፍ። አላህ ይሮጣል አይሮጥም? መልስ። አላህን አባት ትለዋለህ? አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ብያለሁ። አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ስላልኩት አይደለም። ወላጅ አባቴ ጋር አላህን አባት አትለውም። ስለዚህ ጥቅሱን አትቀበሉም። አብደላ ዝም ብለህ ነው። ቆይ ስለዚህ ጥቅሱን አትቀበሉም። ዝም ብለህ ቆይ፣ ረጋ በል። ቆይ አንድ ጥቅስ ትጥላለህ እዚህ። ቆይ አንዴ ተረጋጋ። መጽሐፍ ቅዱስን ዝም ብሎ እንደመጣልህ ያግዘኛል ብለህ ስትጠቅስ አናት ተብለህ ትወጣለህ። ልቀጥል። እዛ በገነት ሆነው ሚስት ማግባት ይችላሉ አይደለ? በገነት ሆነው ሚስት የሚያገቡ ከሆነ ልጆችስ መውለድ ይችላሉ? ተሳስቻለሁ በል። ይሁንልሽ፣ ቀጥል፣ ችግር የለውም። ተሳስቻለሁ በል። ይሁንልህ አይደለም፣ ይቅርታ በል እንጂ ባኒ ነው። ይቅርታ በል እንጂ ከቁርአን ጥቀስ። አላህ እግር አለው የሚለው ከቁርአን ጥቀስ። አንዴ ጥቀሰው። ከቁርአን ሐዲስ ውስጥ ነው ያለው። ሐዲስ ውስጥ አለ። ጥቀሰው። ከሐዲስም ቢሆን ሐዲስ ውስጥ አለ። ጥቀሰው። እግዚአብሔር አምላክ በአንዴ ሁሉም ቦታ የመላ ነው። የኛ አምላክ እዚህ ጋር አለ እዚህ ጋር የለም የሚባል አምላክ አይደለም። በአንዴ ሁሉም ቦታ የመላ ነው። ኦኬ፣ በአንዴ ሁሉም ቦታ የመላ ነው። ለምሳሌ እኮ ዮሐንስ ራእይ ላይ ሄዳችሁ ብትመለከቱ እነዚህ ለሰይጣንና ለመላእክቱ ሲገዙ የነበሩ ሰዎች በበጉና በመላእክቱ ፊት ይሰቃያሉ ይላል። ኦኬ፣ ስለዚህ ምን ማለት ነው? በሲኦልም ቤድ በዛ አንተ አለ፣ ወደ ሰማይም ቦታ አንተ አለ፣ በዚያ አለ ማለት በቃ የትም ቤድ ከአንተ ፊት አላመልጥም ነው ሐሳቡ እኮ እሱ። መዝሙረኛው እያለ ያለው ምንድነው? የትም ብሄድ ከአንተ ወዴት እሸሻለሁ? የትም ብሄድ አንተ አለ፣ አንተ በሁሉ የሞላህ ነው የሚለው ለማሳየት ኦኬ። ወደ ሰማይ ቦታ አንተ አለ፣ በሲኦልም ቦርድ በዚያ አንተ አለ ያለው ከዛ አንፃር ነው። እግዚአብሔር በአንዴ ሁሉም ቦታ የመላ ነው። ምን ማለት ነው? ኦምኒ ፕሬዘንት። ኦኬ፣ ኦምኒ ፕሬዘንት ስለሆነ እግዚአብሔር አምላክ በአንዴ ሁሉም ቦታ የመላ ስለሆነ ከዛ አንጻር ነው እግዚአብሔር ሁሉም ቦታ መኖሩን የሚያሳይ ነው። ሲኦል ባይዘወይ ሲኦል ውስጥ ሲጀምር እግዚአብሔር ሲኦል የለም ወይ ደግሞ ኢቭን ሁላ ሳናስበው እግዚአብሔርን ሪስትሪክት የማድረግ ነገር ነው። ሪስትሪክት የማድረግ እግዚአብሔርን በሆነ ቦታ የመገደብ ነገር ነው የሚሆነው። ኤኒዌይስ አንዴ ትቀጥላለህ። አሁን እግዚአብሔር እንደውም የሆነ ቦታ የለም ማለት ልክ ምንድነው? ምን የሆነ እምነት አለ አይደለ? እግዚአብሔር ዓለሙን ፈጥሮ ከዛ በኋላ ትቶታል ወደሚል አይነት አስተምሮ የሚወስድ ነው። ሲኦልን ፈጥሮ ትቷታል ነው ባይዘወይ እግዚአብሔር በፍጥረታቱ ማለት በፍጥረታት ብቻ ሳይሆን ከፍጥረትም ውጪ በሁሉም የሞላ ነው። ቦታን የሚያካብቡት ሳይሆን በቦታም ያለ ቦታም ያለ ቅዱስ ቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸሩ በሚገባ የሚናገረው በቦታም ያለ ቦታም በሁሉ የሞላ ነው ይላል። አሁን የእግዚአብሔር በሲኦል አለ የለም የሚለው ሲኦል ላይ ባይዘው የእግዚአብሔር ምሕረት የለም ነው እንጂ እግዚአብሔር የለም አይደለም። የእግዚአብሔር ምሕረቱ የራቀበት ልክ መጽሐፍ ቅዱስ ላይ በእግዚአብሔር እጅ መውደቅ በሁለት መንገድ ይታያል። ቅዱስ ጳውሎስ በእግዚአብሔር እጅ መውደቅ መልካም ነው ይላል። ቅዱስ ዳዊት ደግሞ በእግዚአብሔር እጅ መውደቅ እጅግ ያስፈራል ይላል።
የእግዚአብሔር እጅ መውደቅ ምን ማለት ነው? በምህረቱና በቁጣው መውደቅ ማለት ነው። ምህረትና ጽድቅ ወይም ደግሞ በምህረቱና በቅጣቱ በመዓቱ መውደቅ ማለት ነው። ስለዚህ ሲኦል ገጸ ምህረቱ የሌለበት ቦታ ማለት ነው እንጂ እግዚአብሔር የሌለበት አይደለም። በምህረት አይደለም እዛ ክፍል ላይ የሚገለጸው። የሆኑ ለምሳሌ እግዚአብሔር የሰው ልጆችን ለማነጋገር በሆነ ፓርት ተገለጠ። ስፔሲፊካሊ የሆነ እኛ ልንረዳው ልናቀው ልናየው በምንችለው ነገር እግዚአብሔር ራሱን ይገልጣል። እዛ ክፍል ላይ እግዚአብሔር ተገለጠ ማለት እዛች ቦታ ላይ ነው ያለው ማለት አይደለም። ኦኬ፣ በቦታ የሚገደብ አይደለም። እዛ ክፍል ግን በምን ተገልጧል ማለት ነው? ለፍጥረታት በሚታይ መልኩ ተገለጠ ማለት ነው። ሰማይ አሁን ለመላእክት በሆነ ስፍራ ዙፋኑ የእግዚአብሔር ዙፋን ተብሎ የሚገለጥበት ስፍራ አለ። ያ ግን የእግዚአብሔር መገኛው እዛች ቦታ ነች ማለት አይደለም። መላእክት ሊያውቁትና ሊረዱት በሚችሉት መልኩ ለመላእክት የሚገለጥላቸው እዛ ስፍራ ነው ማለት እንጂ እግዚአብሔር እዛች ቦታ ነው የተወሰነው፣ እዛች ቦታ ነው ቁጭ ያለው ማለት በጭራሽ ፈጽሞ አይደለም። እግዚአብሔር ቦታ የሚገድቡት በቦታ የሚገደብ አምላክ አይደለም። ኦኬ። እና ሁሉንም የሞላ አምላክ ነው፣ በሁሉም ያለ አምላክ ነው። አላህ ግን የሌለበት ቦታ አሁን ከአላህ ቅዱስ ዳዊት ምን ብሎ ነው የሚናገረው? ከአንተ ወዴት ይሸሻለሁ ነው። ሲኦል ቢሄድ አሁን ከእግዚአብሔር ሊሸሽ ይችላል? አታመልጥም። ሲኦል እግዚአብሔር የሌለበት ቦታ አይደለም። እግዚአብሔር የሌለበት ቦታ እንደው እሸሻለሁ ብትል አታመልጥም። ለዛ ነው እኮ ዮሐንስ ነቢዩ ዮናስ ታስታውሱ እንደሆነ እግዚአብሔር ወደ ሌለበት ከተማ ወደ ተርሴስ ይሄዳለሁ ብሎ አይደለ በታንኳ ተጭኖ የሚሄደው በታንኳ እግዚአብሔር የሌለበት በባህር ተጭኖ እግዚአብሔር ወደ ሌለበት ወደ ጣዖት አምላኪዎች ሀገር ቢሄድ እግዚአብሔር እዛ የለም ማለት። እግዚአብሔር እንኳን እነሱ ያሉበት ከተማ ይቅርና አሳው ባህር ውስጥ ራሱ እግዚአብሔር ህልው ነው። ከእግዚአብሔር ህልውና ውጭ ሊሆን የሚችል ፍጥረት የለም። ስለዚህ ምን አደረገው? ዮናስ ወደ ባህሩ እንዲጣል አደረገ። ከባህሩ ደግሞ አሳ እንዲቀበለው አደረገ። በአሳው አንበሪ ሆድ ውስጥ እግዚአብሔር አምላክ ሳይሞት ለ3 ቀን እንዲቆይ አደረገ። 3 ቀን 3 ሌሊት በአሳ አንበሪ ሆድ ውስጥ እንዲቆይ አደረገው። እሺ ኦመር እንኳን ደህና መጣ። እሺ እንኳን ደህና ቆየህ። እንግዲህ ጥያቄ መጠየቅ ይችላል። አይ ኮመንት ላይ ሙስሊም ሳትሆኑ እንዳትሞቱ እያልክ በተደጋጋሚ ስጽፍ ነበር እና እስቲ ሙስሊም እንድንሆን ስበከን ወዳጃችን። በብቸኝነት አንዱን አምላክ ብቻ እና ነቢያቶች የሰበኩትን አንድ አምላክ ብቻ አምልክ። እስልምና ከመሐመድ በፊት ይታወቃል? አዎ። ማን አለ ከመሐመድ በፊት ከ6ኛው ክፍለ ዘመን በፊት እስልምናን አሁን እናንተ በምታምኑት መልኩ እስልምናን ሲከተል የነበረ እስቲ ማስረጃ አለ? ጥሩ። ከማን ልጀምርልህ? ከማን ልጀምር ሳይሆን ስጠማ እኮ አዳም ከተፈጠረበት ከመጀመሪያው ጀምሮ እኮ እስላም ማለት ሰብሚቲንግ ዩር ዊል ቱ ጋድ ማለት ነው። ራስን ለአምላክ ስለ አምላክ ማንነት ለምሳሌ ማለት ተቋርጦ ስልክ ገብቶበት መሰለኝ። ለምሳሌ የብሉይ ኪዳን ነቢያቶች ኢሳያስን ለምሳሌ ብትመለከት ኢሳያስ በትንቢቱ እግዚአብሔርን በመጽሐፉ ስንመለከት እግዚአብሔርን የሚያመልከውን አምላክ አንተ አባታችን ነህ ይለዋል አይደል? ኦፍ ኮርስ አንተ አላህን አባት ትለዋለህ? አባት ማለት በመጽሐፍ ቅዱስ ትርጉሙን ትነግረኛለህ? እኔ አባትም አውቀው ባዮሎጂካል በሚለው ዴፊኒሽን ነው። ትርጉሙንም ተውና ኢሳያስ ለምሳሌ አንተ አባታችን ነህ ይለዋል እግዚአብሔር። አንተ አላህን አባታችን ብለህ ትጠራዋለህ ኢሳያስ እንደጠራው እኮ። አባት ማለት ትርጉሙን እኔ አንድ ትርጉም ነው የማውቀው። በመጽሐፍ ቅዱስ ላይ ደግሞ ብዙ አባትነት ትርጉም አለ እኮ። ትርጉሙን ንገረኛ። አባትን ምን ብዬ ልተርጉመው? ኢሳያስ ባለበት ሴንስ እስቲ አላህ አባቴ ነው ብለህ ተናገርስ እኮ። አሁን ለምን ጥርጥር ለምን ዳር ታደርገዋለህ? ጋዲሳ ለምን ጥርጥር እኮ? አባት ማለት አስገኝ ማለት ነው። ሚኒንጉ አስገኝ ማለት ነው። ኢሳያስ ባለበት ሴንስ አላህ አባቴ ነው ማለት ይችላል ወይ? ኢሳያስ ያለበትን ሴንስ እንስማማ። አስገኝነት በማለት ነው አባትነትን የተረጎመው ወይስ ባዮሎጂካል ፋዘር ማለቱ ነው
ወይስ ምን ማለት ነው? ባዮሎጂካል ፋዘር ለመባል አንድ አካል እኮ ሴክሹዋል ኢንተርኮርስ መኖር አለበት አይደል እኮ። ስለዚህ ባዮሎጂካል አይደለም ማለት ነው። ኦፍኮርስ ባዮሎጂካል እንዴት ይሆናል? እሺ ስለዚህ ምን ልበለው? እሺ አስገኝ ልበለው? አስገኝ ኢሳያስ ባለበት ሴንስ እያልኩ እኮ ወዳጅ፣ ኢሳያስ ባለበት ሴንስ እንዴት ነው ኢሳያስ ያለው? በምን ሴንስ ነው ያለው? አስረዳኛ። ወዳጅ እያዳመጥኩ ነው። አንዴ ስማኝ። ኢሳያስ ባለበት ሴንስ አሁን ለመጨቃጨቅ አይደለም። የመጨቃጨቅ ስፒሪት ካለ ችግር የለውም ወዳጅ። ኢሳያስ ባለበት ሴንስ ነው እያልኩ ያለሁት። አንተ እስቲ አላህ አባቴ ነው በል። ኢሳያስ ባለበት ሴንስ እኮ ሴንሱን እኮ ነው ያላቆም። ንገረኝ፣ ሴንሱ ምንድን ነው ንገረኛ አንተ። ስለዚህ ኢሳያስ አባት ሲል ተሳስቷል። እንዴት ተሳሰታል አልኩ። ምንድን ነው ትርጉም? በምን ሴንስ ነው ያለው? አስረዳኝ ያልኩ እኮ። እሺ እግዚአብሔር አባት ከመሆኑ አንጻር አስገኝ ከመሆኑ አንጻር እስኪ አላህ አስገኝ ከመሆኑ አንጻር አባት ነው በል። አላህ አስገኝ ነው። አባትን ማለት እኔ ወላጅ አባቴ ስላለ ወይ እኔ ወላጅ አባቴ መጽሐፍ ቅዱስም እኮ ከሰማይ ካለው በቀር ማንንም አባት ብላችሁ አትጥሩ ይላል። ከሰማይ ካለው በቀር ማንንም ምድር ላይ አባት ብላችሁ አትጥሩ ይላል እኮ ቃሉ። አንተ ወላጅ አባትን አባት አትልም። አንተ ወላጅ አባትን አባት ተሳስተሃል ማለት ነው። አዳምጥ፣ ቆይ ብራዘር፣ እዚህ እዛ ስላልከ የትም አታመልጥም። አንዴ ገብተሃል፣ እናወራለን፣ ችግር የለውም። አሁን በደንብ አስተውሉ ጋይስ፣ ታች ያላችሁ ሰዎች። አስገኝ በሚለው ፈጣሪ በሚለው ሴንስ ራሱ ኢሳያስ በዛ ሴንስ አላህን አባት ብለህ ጥራው ስለው ለማለት ፈራ። ለምን? አላህ በምንም ሴንስ አባት አይባልም፣ በእነሱ ጋር አይሉትም። አያችሁ? ግን ምን ይሏቸዋል? የነቢያቱ ሃይማኖት ይሏቸዋል። ኦኬ፣ የነቢያቱ ሃይማኖት ይሏቸዋል። አሁን ያነሳውን ክፍል ግን አዲስ ኪዳን ላይ እንምጣና ማንንም አባት ብላችሁ አትጥሩ ከሰማያዊ አባታችሁ በቀር ብሏል። ስለዚህ የሰማያዊ አባትን አንተ አባት ትለዋለህ? የሰማይ አባት ብለህ ራሱ ትጠራዋለህ እኮ። ይሄ እኮ የአይሁድ ባህል እኮ ነው። አስገኝን አባት የሰማይ አባት ብለህ ትጠራዋለህ ወይ? ቋንቋ ነገር እኮ ነው። በእኔ ባህል በእኔ ሀገር አባት ማለት ለሰው የተሰጠ ስም ስለሆነ እኔ ለአምላክ ይህን ስም ይህን መጠሪያ አልሰጠውም። ታዲያ ለምን ማቴዎስ ወንጌልን ጠቀስ? ጌታችን ኢየሱስ ከሰማይ አባታችሁ በቀር ማንንም አባት አትበሉ አባት ማለት ዴፊኒሽኑ እንዲገባ ከአንተ ወላጅ አባትና ከዛኛው አባት ትልቅ ልዩነት አለ አይደል? አንተ እንደ ጥቅሱ መሰረት አስረዳኝ። አንተ ወላጅ አባትን አባት ታስወርደው አንዴ ታስወርደው እንደው ዝም ብሎ ሲል እንዴ አንተ ጌታ ከሰማዩ አባታችሁ በስተቀር ማንንም አባት አትበሉ ብሏል አይደል? ቆይ ስማው ከሰማይ አባታችሁ በስተቀር ማንንም አባት አትበሉ ብሏል አይደለም? ማንን ከሱ በቀር አባት ሌላ ማንንም አትበሉ የተባለው ማን ነው? አብ። ከአብ ውጭ ሌላ አባት ብላችሁ አትጥሩ እያለ ነው ክርስቶስ። አስገኝ በሚለው እሺ። ስለዚህ አብን ከአብ ውጭ ሌላ ማንንም ቆይ ስማ ከአብ ውጭ ማንንም አባት አትበሉ ብሏል ክርስቶስ። ስለዚህ አንተ አብን አባቴ ወይም ደግሞ እንግዲህ ሶኮል ለአንተ አላህ የምትለው አብን ነው እንበልና፣ ስለዚህ ከአላህ ውጭ ማንንም አባት ብለህ አትጠራም። አውቃችሁ ነው እንዴ ይወድ ይሄ ዑመር ጥቅሱን የጠቀስከው አንተ ነህ። ከእሱ ውጭ አባት ብላችሁ ሌላ ማንም እንዳትጠሩ ብሏል። ከእሱ ውጭ ሌላ ማንንም አባት ብለህ አትጠራም። የቃላት እጥረት አስገኝ የተባለውን ጥቅሱን ትቀበለዋለህ አይደለ? የጠቀስከውን ነው ዝም ብለህ ነው የጠቀስከው? አትሰማኝም እንዴ? ትቀበለዋለህ ዑመር? አንተ ራሱ አሰማም እንዴ? የጠቀስከውን ጥቅስ ትቀበለዋለህ? ትቀበለው ካለው አባት ጋር ስለሚገናኝ እኔ ለአምላኬ ክብር የጠቀስከው ጥቅስ ትቀበለዋለህ ወይስ አትቀበለውም? እቀበለዋለሁ። በጣም አሪፍ። ስለዚህ ከአላህ ውጭ ሌላ ማንንም አባት ብለህ አትጠራም? ወላጅ አባቴን አባት ካላልኩ እሱን አባት ብለው ችግር የለውም። ግን ወላጅ አባቴንም አባት ስለምለው ስለዚህ አላህን አባት ትለዋለህ? አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ብያለሁ። አላህን አባት ትለዋለህ ወይ? ወላጅ አባቴን አባት ስላልኩት ወላጅ አባቴ ጋር አላህን አባት አትለውም። ስለዚህ ጥቅሱን አትቀበለውም። አብደላ ዝም ብለህ ነው። ቆይ ስለዚህ ጥቅሱን አትቀበለውም። ዝም ብለህ ቆይ፣ ረጋ በል። ቆይ አንድ ጥቅስ ትጥላለህ እዚህ። ቆይ አንዴ ተረጋጋ። መጽሐፍ ቅዱስን ዝም ብሎ እንደመጣልህ ያግዘኛል ብለህ ስትጠቅስ አናትህ ተብለህ ትወጣለህ። ልቀጥል። አላህ ቆይ ና
አላህ ይሮጣል ብለህ ታምናለህ አይደለ? ከአዲስ አቃንተ ጋር መቀጠል እንችላለን? አትችልም። ከእኔ ጋር ነው የምትቀጥለው። አላህ ይሮጣል ማይ ብራዘር። እና አሁን ከእሱ ጋር ጥያቄ እየጠየቅኩት ነው፣ እየመለሰልኝ ነው መጽሐፍ። አላህ ይሮጣል አይሮጥም? መልስ። ማለት ምንድን ነው አልገባኝም። ምንድን ነው ጥያቄ ነው? ምን ዋት ሹር ፖይንት? አላህ ይሮጣል የሚለው ምንድን ነው አልገባኝም። ቆይ በጣም ግልጽና አጭር ጥያቄ ነው። አላህ ይሮጣል አይሮጥም? አምላክ ነው ወይስ አይደለም ብዬ ስጠይቅ አምላክ መሆኑ ስታስረዳኝ መልስ። ኢየሱስ አምላክ ነው። እኔ አምላክ ነው። ይኸው ኢየሱስ ክርስቶስ አምላክ ነው። አምላክ ነው። እኔ ይኸው መለስኩልህ። አሁን አላህ ይሮጣል አይሮጥም? ዋት ሹር ፖይንት እኮ ነው። አሁን እሺ ሮጠ ብልህ ወይስ ፖይንቱን ተውና መልስ። አሁን ኢየሱስ አምላክ ነው አይደለም ስለ ብታስረዳኝና መልስ ጥያቄውን። አንተ ሰውዬ አታሰልቸን። አዛሉ ማይ ብራዘር ከአንተ ጋር እንደዚህ የመጨቃጨቅና ጊዜ የለንም። የተጠየቀውን የምትመልስ ከሆነ የምታምነው የምርም ሙስሊም ሳትሆኑ እንዳትሞቱ ብለሃል። እኔ ሲሮጥ እማራሩጦ አካልን አልከተልም ማይ ብራዘር። አሁን ይሮጣል አይሮጥም? አሃደ ደግሞ አለ ሙስሊም ሳትሆን እንዳትሞት አደራ። የሆነ ጥቅስ ይሰጣችኋል። ሙስሊም ሳትሆኑ እንዳትሞቱ ሲባል ሰምታል፣ ሲያወሩ ሰምታል። ስለዚህ የታች ሆነ ጥቅስ ሲሰጧችሁ ዝም ብላችሁ ተከትላችሁ ባይዘው አትጻፉ። ዮአድ አልሰማም ጋዲዬ ወይ ተሙ ወይ እንትን አላህን አባት ማለት ይችላሉ እንዴ ሙስሊሞች? አልችልም አለኩ። የት ነበርክ ወዳጅ? አልነበርክም መሰለኝ አንተ ሰው። ተው አይ የሆነ ቦታ ላይ ነበርኩና አይ ጥያቄ አላህን አባት ማለት ይችላሉ? ቀጥሎ ደግሞ አንድ ጥያቄ አለኝ ከመጡ እንድጠይቅልኝ በፈልገው። እዛ በገነት ሆነው ሚስት ማግባት ይችላሉ አይደለ? በገነት ሆነው ሚስት የሚያገቡ ከሆነ ልጆችስ መውለድ ይችላሉ? ከወለዱ ደግሞ አላህ ፍትሃዊ ነው ከፈለጉ? አዎ ባይዘው በአንዴ አርግዘው በአንዴ ይወልዳሉ። ዊዝን አሃወር ማለት። ሰላም ዛኪር፣ እንኳን ደህና መጣ። ሰላም እንዴት ነው? አይ አባት ስትል ምን ለማለት ፈልገ ነው? ትርጉሙን አባት ስትል አስገኝ ከመሆኑ አንጻር ፈጣሪ ከመሆኑ አንጻር አባት ትለዋለህ አላህን? አዎ አባት ማለት አስገኝ ከሆነ ልክ ነው። አላህ አባቴ ነው በል እስቲ። አላህ አባቴ ነው በል እስቲ። ሊትራሊ ልል አልችልም፣ ግን እግዚአብሔር አባት ነው ሲባል አስገኝ ነው ማለት ነው። ለምንድን ነው አላህ አባቴ ነው የሚለውን ቃል የምትፈሩት? ምንድን ነው ሰይጣን ያስወጣል እንዴ? ምንድን ነው? እስቲ አላህ አባቴ ነው በል። ኖ ለምንድን ነው ብለው አልልም። ለምን አትልም? ለምን አንልም፣ ሊትራሊ አንልም፣ ግን እግዚአብሔር አባት ነው ሲባል አስገኝ ነው ማለት ነው። ሌላ ትርጉም የለው። አላህ አባቴ ነው በል እስቲ። አንልም አልኩ እኮ። እሺ በቃ እንግዲህ አለ ማለት መብት ነው፣ አላስጨነቀም። እሺ ዮሐድ ቅድም ያለው ሐሳብ ላይ አላህ ይሮጣል የሚለው ሐሳብ ላይ እንደዛ ታምናለህ አንተ? አላህ ይሮጣል የሚለው ሊተራሊ አይደለም የሚፈታው። አላህ ይሮጣል ማለት እንዴት ነው የሚፈታው? ምሕረቱ ወደ አንተ ይመጣል ለማለት ፈልጎ ነው። ወደ አንተ ይጠጋል፣ ወደ አንተ ይቀርባል ለማለት ፈልጎ እንጂ አላህ ይሮጣል የሚለው ትርጉም የሚሰጥ አይደለም። ምሕረቱ ወደ አንተ ይመጣል፣ አዎ እንደዛ ብሎ ወደ አንተ ይቀርባል ለማለት ፈልጎ ነው። እሺ ቆይ አሁን ዮሐድ እስቲ ቆይ ስለምነው ላይ ከኔ የበለጠ ዮሐድ እስቲ እንደዚህ የሚል ኮሜንታሪ ምናምን አለ። ዮሐድ እስቲ ቀጥል፣ አንተ አውራ። ምሕረቱ ወደ አንተ ይመጣል፣ ምሕረቱ አባተ ነው። እሺ ቆይ አንድ ምንድነው አንተ አሽዓሪ ነህ? አዳም ሙርተ ቆይ ወዴት? የመጽሐፍ ቅዱስማ ሙስሊም ነኝ እኔ በእስልምና ሙስሊም ነኝ። እሺ ቆይ አልባኒን ትቀበለዋለህ? ትቀበለዋለህ? አትቀበለውም? አልባኒ አልባኒ ማን ነው? ሼክ አልባኒ ነው። አልባኒ ነው። አልባኒ በል አልባኒ አልባኒ ነው። አልባኒ ነው። አልባኒ ነው። አልባኒ አይደለም።
ስሙንም አስተካክል። አልአልባኒ አይደለም አልአልባኒ አይደለም አልአልባኒ አይደለም ወይ አልአልባኒ አይደለም ወይ አይደለም እሺ ላሳይ አይደለም አልባኒ ናቸው የአልባኒ ሰው ቆይ ላሳያ ይኸው የአልባኒ ሰው ስለሆነ ሙሉ ስማቸውን ንገረኝ እስቲ አንተ የአልባኒ ሰው ስለሆነ ይዋድ አንዴ አይባልም ብለሃል አንዴ ቆይ ረጋ በል አንዴ ማስረጃ መጀመሪያ ይከፈትልህ አይሻልም ፕሊዝ እሺ ሙሉ ስማቸውን ይንገረኝ አውቃለሁ ብሏል ሙሉ ስማቸውን አንዴ ተረጋጋ እኛ ጋር ባይዘው የሆነ ሐሳብ ተናግረ መሮጥ አይቻልም አዘይ እንደው ዘደይ ብሏል አንዴ ልክፈትልህና እሺ ሙሉ ስማቸውን ንገረኝ ችግር የለውም ኧረ ተረጋጋ ሙሉዓለም አንዴ ረጋ በል እንጂ ምን ይሆንክ እንዴ ተረጋጋ እንጂ ምን ይሆንክ አትፈልግ እሺ ይሄ ሐዲስ ሪፈረንስ ነው እሺ ሐዲሱ ከማን እንደመጣ አልአልባኒ አይባልም ቆይ አንዴ አንብብ ማን ይላል ይሄ አንብብ እንጂ የቅራ እንጂ ዛኪር ቱሉ እንግዲህ ይሄ በእንግሊዘኛ ትርጉም ነው ትክክለኛ ስማቸው ሼክ ነስሩዲን አልባኒ ነው አልአልባኒ አይደሉም ሼክ ነስሩዲን አልባኒ አንብብ መጀመሪያ የተጻፈው ሙሉ ስማቸውን ንገረኝ አልኩህ ለዛ ነው እሺ ሙሉ ስማቸው ማን ነው አንብብ ሼክ ነስሩዲን አልባኒ ነው ኧረ አንብብ መጀመሪያ የተጻፈውን ማን ይላል ይሄ ምንድነው ትርጉም ሊሳሳት ይችላል ትክክለኛ ስማቸው ማን ነው ብለህ ትርጉም ሊሳሳት ይችላል ጉግል ሰርች አድርግ ሙሉ ስማቸው ቆይ የራስ ሐዲሳቶች እኮ ናቸው ጉግል አይደለም ያለው ለምን ትክክለኛ ስማቸው ሱና.com ላይ ዌብሳይት ነው ይሄ ሁሉ ስህተት ነው ፈጣሪ ሰራው ይሄ ስህተት ነው ሰው የሰራው ይሳሳታል ይሄ ስህተት ነው ወይ ስህተት ነው አዳምጠኝ እየሰማ መልስ ዛኪር እየሰማ መልስ ስህተት ነው ትክክለኛ ስማቸው የጠየቁን መልስ ይሄ ስህተት ነው ወይ ሼክ ነስሩዲን አልባኒ ነው ይሄ ስህተት ነው ወይ አዎ ስህተት ነው ስማቸው አልአልባኒ አይደለም ስህተት ነው ጎበዝ አልባኒ አይደለም ቆይ አልባኒ አይደለም ስማቸው ሼክ አትርሚዲ አልነሳኢ ሲኤል ቆይ አንዴ አረባክ ቆይ ተደርባ አትጮባክ ይሄም ስህተት ነው አይደል ሄሎ ይሄም ስህተት ነው ይሄም ሼክ ነስሩዲን አልባኒ ናቸው ይሄም ስህተት ነው አዎ ያው ይሄም ስህተት ነው ስማቸው አልባኒ ይሄም ስህተት ነው እንዳለ በሙሉ ሱና.com በሙሉ ስህተት ነው ይሄ ምስኪን ወዳጃችን ማለት ነው ስለዚህ የራስ አልአልባኒ ዌብሳይት እንግዲህ በዌብሳይት ደረጃ አለ የሚባል ዌብሳይታቸው ነው እሺ ኖ አለ የሚባል ዌብሳይታቸው ነው ቆይ አንዴ ማን ነው አረብኛው ላሳየ እስኪ ቆይ አንድ አረብኛ ላሳየ አንዴ አረብኛውን ላሳየ አይሻልም ደግሞ አረብኛ እስኪ ላሳየ እሺ አንዴ አረብኛ ደግሞ እናሳየ እስኪ አንተ በጣም ሙሉ ስማቸውን ራሱ ማን ያለው ልጁ ሼክ ነስሩዲን አልባኒ ናቸው ሼክ ነስሩዲን አልአልባኒ ነው የሚባለው እሱን ቆይ እመጣልሃለሁ ወይ አንዴ ጀለስን እዚሁ ምንም እኮ ዝም ብሎ ነው የሚያደርገው አልአልባኒ ነው አረብኛውን ላመጣለት ነው አንዴ ቆይ ራሴን በትልቁ ላድርግና ቆይ እዚሁ ጋር ላሳየው አንተ ራሱ ለምን ትደክማለህ እሺ ይሄ ምንድነው የሚለው ዛኪር አንብበው አልባኒ on suna.com the scholar is referred to by his common name Muhammad Nasruddin al-Albani አይደል አዎ ስለዚህ ተሳሳተ አልባኒ ነው ግን ሼክ ነስሩዲን አልባኒ ናቸው ነው እንዴ ለምንድን ነው ሱና.com ላይ የምትጠይቀው
ትክክለኛ ስማቸውን ጎግል ላይ ሰርች አድርግ እንጂ። ኧረ ብራዘር ይሄ እንትን ላይ ነው ኤአይ ነው የጠየኩልህ ወዳጄ። ከፈለክ ላሳየህ። ይሄው ኤአይ ነው የጠየኩልህ ብራዘር። ይሄው ጄሚናይ ነው የጠየኩልህ ወዳጄ። እሺ በቃ መሐመድ ነስሩዲን አልአልባኒ ነው። አዳምጥ። ተሳስቻለሁ በል። ይሁንልሽ። ቀጥል፣ ችግር የለውም። ተሳስቻለሁ በል። ይሁንልህ አይደለም ይቅርታ በል እንጂ አልባኒ ነው። ይቅርታ በል እንጂ አጅሬ አንተ ለምን ይላሉ? ህሊናቸውም ራሱ ባይዘው ለህሊናቸው ራሱ የማይገዙ እንደሆነ የምታውቁት ለምን ይላል? እሺ አልአልባኒ ኤክስፕሊሲትሊ ይሄንን ክፍል ወይም ደግሞ አላህ ይሮጣል የሚለው አትሪቢዩትስ ኦፍ አላህ ነው፣ የአላህ ባህሪው ስለሆነ አላህ ይሮጣል ብሎ ይቀበላል። ትቀበለዋለህ? የቱ ጋር መጽሐፉን ገልጣ ያሳይ። እሺ ላሳይ። ባይ ዘ ዌይ ኢብኑ ተይሚያም ቃል በቃል በራሳችሁ ፈትዋ ያሳያለሁ። ቆይ ሱኒ ብልፍስ ቆይ አንዴ እየከፈትኩት ነው። አንዴ ልክፈትልን። ኢብኑ ተይሚያ በየትኛውም ፎቶ ሂድ። ኢብኑ ተይሚያም ያን ሊትራሊ አትሪቢዩትስ ኦፍ አላህ ብሎ ነው የሚቀበለው። መሮጥ ራሱ የአላህ አትሪቢዩት አትሪቢዩት ባህሪው ነው መሮጥ ብሎ ነው የሚቀበለው። ቆይ አንድ የራሳችሁ ዌብሳይት ልክፈትላችሁ። ሱኒ ብልፍስ የሚል ኔትወርክ ትንሽ ላግ ስለሚያደርግ ነው። እሺ ያው ሰርች እያደረገ ችግር የለውም። ቴክ ዩር ታይም። ወይ እንትን አድርገው ካሜራን አጥፋና እንትን በል ዋዲ ያ ጋይስ ታፕታቡን እስቲ 1 ሚሊዮን እናስገባው፣ ከፍ አድርጉት። እስከዛ ድረስ ዋዲ ማስረጃውን እስኪያወጣ አሁን እንደው ስሙ እንዲህ ነው አይነት ክርክር ውስጥ መግባት አልነበረም ፍላጎታችን። ራሱ ፕላኑ ወደ ሀሳቡ ለመግባት ነበር። ወደ ሀሳቡ ግን ያው ጥቃቅን ነገር ላይ ሰዎች ሊቀጥፉ ሲሞክሩ ቅጥፈታቸው ማሳየት ግዴታ ስለሆነ ነው። ኦኬ ከዛ አንጻር ነው የዋህዴ እስኪዘጋጅ ድረስ እና ተሚ ምን አልከኝ? ተመለስ ከፖዝ ይመለሳል። ኧረ የዋህዴ እስኪያወጣ ነው ይመለሳል። ቀድም ግን እንትን ሀሳብ ሲሰጥ እፎይ የተጠየቀው ጥያቄ ነበር አይደለ? ክርስቶስ ሞቶ እያለ ማነው ዓለምን ሲያስተዳድር የነበረው? ኧረ በጌታ የት ሄደ? እሱንማ መልስ ሰጠን እኮ። አይ እንደተሰጠማ አውቄያለሁኝ፣ ግን እዛ ጋር ሁሱ ክርስቶስ እንደሞተ አምኖት ነው መሞቱን የጠየቀው መነሳቱን የጠየቀው። ሞቱን የማያምኑ ሰዎች ናቸው አይደል? ተነጠቀ ብለው የሚያምኑ ሰዎች ናቸው። ጀለሱት እኮ የሚለው ቁርአናቸው። እሱማ ከእንትን ጋር ሊያገናኘው ሞክረው እኮ ነው። ኤኒዌይስ ቆይ ሌላ ቶፒክ ውስጥ እንዳንገባ ከእንትን ጋር ሊያገናኘው ሞክረው ነው። ምንድነው ክርስቶስ እስካልሞተ እምነታችሁ ከንቱ ነው ከሚለው ሀሳብ ጋር ማለት ነው። ከዛ ጋር ሊያገናኘው ሞክረው ልጅ ወጥቶ ነው ራሱ ነው የወጣው። ባይዘ አመለጠ እኮ ና ዛኪ ነው መጽሐፉ። ይሄን እስቲ ይግባና አረብኛ የሚችል ከሆነ በዛውም ያነብልናል። እንግሊዘኛ ትራንስሌሽኑ አለ። አይ የሚመጣ ይመስለኛል። እስቲ መጥቷል። ያው መጽና እሺ ዛኪር አረብኛ ትችላለህ? ማንበብ እንጂ እኔ ትርጉሙ ትንሽ ፐርፌክት አይደለም። ስለዚህ እንግሊዘኛውን ብከፍትልኝ ይሻላል። እሺ መጽሐፉን መጀመሪያ አንብበውና ከዛ በኋላ ትራንስሌሽኑ አሳያለሁ። ዛኪር አለ? ሰሂህ አልቡኻሪ ነው። ሰሂህ አልቡኻሪ አይዋ ቡኻሪ ላይ ያለው ሐዲስ ታውቀዋለህ? አንድ ሰው አንድ ክንድ ወደ እኔ ቢቀርብ እኔ እየሮጥኩኝ ወደ እሱ እመጣለሁ የሚለውን ሀሳብ ነው። እና እሺ እነዚህ አረብኛ ክፍሎችን አንብብልን ከዚህ ጀምረ።
እንግሊዝኛው እኮ ይመቸኛል፣ ችግር የለብኝም ማለት ነው። ወይም ታይም ሴቭ ለማድረግ ቆይ አንዴ እንግሊዝኛውን ላውጣልህ፣ የራሳቸው ዌብሳይት ማለት ነው። አይ እንደዛ እኮ አለ። እንግሊዝኛውን ክፈተው፣ ችግር የለውም። እንግሊዝኛውን ክፈተውና አረብኛውንም አነባለሁ ግን አይታይም። እሺ ቆይ አንዴ ሁላችንም የሚያግባባ ነገር። እሺ መልካም እንግሊዝኛ ትራንስሌሽኑ ያው ፈቷ አልአልባኒ የአልአልባኒ ፈቷ ገጽ 506 ላይ አልአልባኒ ምን ብሎ ይናገራል? is very explicit on the point. Running is an attribute of Allah that we lack a base for denying አለ። የአላህ አትሪቢቱ ነው እና እሱን ዲናይ ማድረግ አንችልም በጭራሽ። ማለት አይሮጥም ብለን ዲናይ ማድረግ በፍጹም አንችልም ብሎ አልአልባኒ በፈቷው ይሄንን ሐዲስ ጠቅሶ አብራርተዋል ማለት ነው። እሱ ብቻ አይደለም። ፈቷ አልቂዳ ደግሞ ምን ብሎ ተናግሯል? በገጽ 112 ላይ what could forbid us from believing that Allah performs jogging or trotting ወይም ደግሞ ሐርዋላ ይላል። አረብኛው ሐርዋላ ነው የሚባለው። አላህ ጆጊንግ ወይም ደግሞ ይሄ መንቆራጠጥ ነው የሚባለው ወክ ያደርጋል የሚለውን ወይም ደግሞ ትሮቲንግ እንደዚህ ወክ ይንቀሳቀሳል የሚለውን ከማመን ምንም የሚከለክለን የለም። አላህ ይሄዳል፣ አላህ ይንቀሳቀሳል፣ አላህ ይሮጣል ተብሎ ምን ተብሎልናል? ተጽፎልናልና ሐርዋ ያው አረብኛውም ተጽፏል እዚህ። ኦኬ እሺ ኢብኑ ተይሚያ የታለ? የኢብኑ ተይሚያ ባይዘው በፈቷ በኢስላም ኪዌም ፈቷ ላይ ማሳየት ይቻላል። ኢስላም ኪዌ ላይ ማለት ይሄ የሱኒ ብሊፍስ የሚል የኤፍቢ ዌብሳይት ነው። የሱኒዎች እምነት ፈቷ የሚሰጡበት ነው። ሶ ይህንን የቡኻሪን ሐዲስ ይዘው የሙስሊም ስኮላሮች እነ ኢብኑ ተይሚያ እነ አልአልባኒ እነ አልጠባሪ ጨምሮ አላህ መሮጡን ባህሪው ነው ወይም ደግሞ አትሪቢዩት ኦፍ አላህ ነው ተብሎ ቃል በቃል ወስደውታል ማለት ነው። ያው ዛኪር ቃል በቃል ወስደውታል ማለት እኮ ይተረጎማል። ቃል በቃል ወስደውታል ማለት ያ ቃል እዛ ላይ የተቀመጠው ቃል ልክ በሰውኛ ወይም ደግሞ እዚህ ዓለም ላይ በምናረገው ነገር ይተረጎማል ማለት አይደለም። አላህ ይሮጣል ወደ አንተ በክንዱ ይቀርባል ማለት ወደ አንተ ፈጥኖ ይመጣል፣ ይደርሳል፣ ይቃረባል ነው። በተገረ ጊዜ ወደ አንተ ፈጥኖ ይደርሳል በሚለው ነው የሚተረጎመው እንጂ እሱማ ሜታፎሪካል አገላለጽ ነው ባሎን የሰውኛ ነገር አይደለም። ሜታፎሪካል አገላለጽ ነው አይደለም። የሚቀበለው አልኩህ እኮ ኤክስፕሊሲት ኤክስፕሊሲት ቀጥታ ማለት ነው። የአላህ ባህሪው ነው መሮጥ ራሱ ባህሪ ነው እየተባለ እንጂ ለምሳሌ አሁን አላህ ይምራል የሚለው መማር ባህሪው ነው አይደል? አትሪቢዩት ኦፍ አላህ ብለህ ልትወስደው ሜርሲ ወይም ደግሞ ምህረት የአላህ ባህሪ ነው ብለህ እንደምትወስደው መሮጥ ራሱ አላህ ይሮጣል፣ መሮጡ ራሱ ባህሪው ነው። እሺ ባህሪው ነው። ሰው ኢብኑ ተይሚያ እንደሚናገረው አላህ ይሮጣል፣ ግን እንዴት እንደሚሮጥ አናቅም። ቢላ ከይፍ የሚባለው አባባል ማለት ነው። ቢላ ከይፍ ማለት ይሮጣል፣ አዎ፣ ግን እንዴት ነው የሚሮጠው አናቅም ብለህ እንደምታብራራው ማለት ነው። አልአልባኒ ምን እያለ ነው መሰለ? አዎ ራኒንግ ኢዝ አን አትሪቢዩት ኦፍ አላህ፣ የአላህ ባህሪው ነው መሮጥ። ኦኬ ባህሪው ነው መሮጥ። ዛት ዊ ላክ ኤ ቤዝ ፎር ዲናይንግ፣ ይሄንን አላህ አይሮጥም ብለን ወይም ደግሞ ይሮጣል የሚለውን ዲናይ ልናደርግ የምንችልበት ምንም ግራውንድ የለንም እኮ ነው እያለ ያለው አልአልባኒ። አይሮጥም ብለን ወይም ደግሞ እንዲህ ብለን ማብራራት አንችልም እያለ ነው። እሺ አዳምጥ፣ እኔ ልንገርህ፣ የሐዲሱ ሙሉ ጭብጥ ነው። እኔ እንደተረዳሁት ከሆነ እሱ በስንዝር ክንድ ወደኛ ይቀርባል፣ ወደኛ ይሮጣል ማለቱ ወደኛ በቸገረን ጊዜ ፈጥኖ ይደርሳል የሚለውን ለማስረዳት እንጂ ቀጥታ ትርጉሙ በሰውኛ የሚፈታ አይደለም። ይሄን እንዲህ አልቀበልም እኔ።
ስለዚህ ኢብኑ ተይሚያም አልአልባኒም አትቀበላቸው ማለት ነው። እኔ ከሀዲስ ቀጥተኛ ማስረጃ እስካላገኘው ድረስ እንዴት ነው የምቀበለው እንዴ? ሐዲሱ እኮ አልቡኻሪ ጠቅሰው እኮ ነው አላህ እናንተ አንድ ክንድ ቆይ ስማ፣ ቀጥታ ሐዲሱማ ቡኻሪ እኮ ጠቀሰለ። አላህ አንድ ክንድ ወደሱ ለሚቀርቡት እየሮጠ ወደ እነሱ ይቀርባል የሚል ይሮጣል የሚለውን ሐሳብ እየሮጠ የሚለው በሰውኛ አይደለም፣ ወደ አንተ ፈጥኖ ይደርሳል ለማለት ነው። በሰውኛ እና በምንኛ ነው እሱን ያሉት? እነ አልአልባኒ ናቸው። ቃል በቃል ወክና ራን ያደርጋል ብለው ቃል በቃል ተቀብለውታል። አንተ አትቀበለው እንዴ? ለምሳሌ አሁን እኔ ጊዜው ይሮጣል ብለህ ጊዜው ይፈጥናል ለማለት እንጂ እኮ እግር ኖሮ ይሮጣል ማለት አይደለም። የአሽዓሪዎች ትርጓሜ ነው። ትራዲሽናሊስት ወይም ደግሞ አትዓሪ የሚባሉ ሙስሊሞች እንደመሆነ አንተ ወሃቢያ እንደመሆነ መጠን ያለ ትርጓሜ ልክ ኢብኑ ተይሚያ እንደሚለው ሜታፎሪካል ነው ብለን ሳንቀበል ሜታፎሪካል ነው አንልም። ኢብኑ ተይሚያ ቃል በቃል ግን እንደሚሮጥ እንቀበላለን። እንዴት ይሮጣል ቢለውም ቢላ ከይፍ ብለን እናልፈዋለን። አሯሯጡን እንዴት ነው ብትል አናቅም። ይሮጣል፣ አዎ ይሮጣል። ኦኬ እንዲህ ብለን ነው የምንቀበለው ብለው ኢብኑ ተይሚያ፣ አልአልባኒ፣ አልተርሚዚ ይናገራሉ። ነገርኩ እኮ። ስለዚህ የእነሱን አትቀበለው። እኔ በእነዚህ ነገር ላይ ስለዚህ ከወሃቢያ ወጣን። ወሃቢያ አይደለም ማለት ነው። እኔ ሙስሊም ወሃቢያ አይደለም፣ ሙስሊም ነኝ እኔ። ወሃቢያ አይደለም፣ ሙስሊም ነኝ። ወሃቢያ አይደለም፣ አይደለም። ሙስሊም እኮ ወሃቢያ የሚባል ሙስሊም አለ። አህበሽ የሚባሉ ሙስሊሞች አሉ። አሁን አህበሾች እግር አለው ብለው ቁርአን አሳየኝ። ወሃቢያ የሚባል ሙስሊም አለ ሚል ወሃቢያው ነው ሚል ከየት ነው ያመጣው? ቆይ አላህ እግር አለው ብለህ ታምናለህ አንተ? አላህ እግር አለው ትቀበላለህ? አላህ እግር አለው ብለህ? በጣም አሪፍ። ግን እስቲ ከቁርአን ጥቀስ። አላህ እግር አለው የሚለው ከቁርአን ጥቀስ። አንዴ ጥቀሰው። ከቁርአን ሐዲስ ውስጥ ነው ያለው። ሐዲስ ውስጥ አለ። ጥቀሰው። ከሐዲስም ቢሆን ሐዲስ ውስጥ አለ። ሐዲስ ውስጥ አለ። ጥቀሰው። ማስረጃ ነው። ጀሃነም ላይ እግሩን ያስቀምጣል ይላል። አዳምጥ። ማስረጃ ላይ እግሩን ያስቀምጣል ይላል። እግሩ ሲባል ግን በሰውኛ የዓለም ላይ የምናውቀው አይደለም። ኃይሉን ለማለት ተፈልጎ ነው። እዚህ ጋር ኃይሉን ለማለት ተፈልጎ እንጂ እንደዚህ እግር አይደለም። ቀጥታ በሰውኛ ተርጉም አይደለም። ስለዚህ አንተ ወሃቢያ አይደለም ማለት ነው። ሙስሊም ነኝ አልኩ እኮ። ሰዋው እኮ ወሃቢያ አይደለም እግር አለው ብለህ አትቀበልም ማለት ነው። የምንረዳው እኔ የምረዳው ልንገርህ፣ እኔ የምረዳው እግር አለው ብለህ አትቀበልም ማለት ነው። ኃይል ብርታቱን ነው እንጂ የምንረዳው እንጂ እግር አይደለም። እንጂ እግር አይደለም። አይምሮ የሚሳል ነገር አይደለም። ቆይ ነው ሳለው አትሳለው እኮ አይደለም። ዛኪር እግር ነው ወይስ እግር አይደለም? እግር ሲባል ኃይሉን ለማለት ተፈልገው እንጂ ቀጥታ ሲባል ብላ ጀምር። መጀመሪያ እግር ነው ወይስ እግር አይደለም እኮ ነው ጥያቄው። ብራዘር ምን እየሆንክ ነው? ነገርኩ እኮ በግልጽ ነገርኩ እኮ። ለምሳሌ ምንም ግልጽ አልነገርከኝም። መጀመሪያ ቆይ እግር ስንል ብለህ ከመጀመር በፊት አላህ እግሩን ጀሃነም ውስጥ ይከታል ሲባል ያ የሚከተው እግር ነው ወይስ እግር አይደለም? እግር ነው። ግን እግር ሲባል ኃይሉን ለማለት ተፈልጎ ነው እንጂ እግር አይደለም። እንጂ እግር አይደለም። እሺ ጋርዲዬ ይሰማል? ይሰማል። እንትን ጥያቄ ነበረኝ። ከርዕስ ውጭ ትቀበላላችሁ? ምን ቶፒክ ላይ ነው? መልእክት ላይ ነበር፣ የጳውሎስ መልእክት። ኦኬ፣ የትኛው መልእክቱ ላይ? ወደ ኤፌሶን 1:3 ላይ ያለው። ኦኬ፣ እሺ። የክርስቶስ ኢየሱስ አምላክና አባት ይባረክ። አዎ። ምኑ ነው እዛ ጋር ግራ ያጋባ? አምላክ የሚለው ያው ጌታችን ኢየሱስ ክርስቶስ ከምን አንጻር መሰለ የምንረዳው ባጭሩ፣ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። which means ምንድነው?
የተፈጠረ ስጋ ነው ገንዘብ ያደረገው አይደል? ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስታ ስንል ያ የነሳው ስጋ የተፈጠረ ስጋ ነው። አየህ፣ ያ የተፈጠረ ስጋ ከሆነ ደግሞ አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ እዛ ጋር ሪፈር የተደረገው ማን ነው? አብ ነው። ስለዚህ ያ የተፈጠረ ስጋ ያ ጌታችን ኢየሱስ ክርስቶስ የራሱ ያደረገው ስጋ ኦር የነሳው ስጋ ፍጡር ስጋ መሆኑን ኦር የተፈጠረ ስጋ መሆኑን ለማሳየት ቅዱስ ጳውሎስ አምላክና አባት ይባረክ ብሎ ተናገረ። እዚህ ጋር እንደ ሰው እንውሰድ። እንደ ሰው ስትል አልገባኝም። ፍጹም ሰው ፍጹም እንለያየዋለን። አሁን ለምሳሌ ፍጹም ሰው ፍጹም አምላክ ስንል ምን ማለት ነው? አሁን እንዴት ነው ነገረ ክርስቶስ ላይ ወይ ትምህርት እንትን ስንል ብትከታተል አይሻልም? ሜቢ አሁን ከዚህ በኋላ ትምህርቶች ላይ ትኩረት ስለምናደርግ እንደዚህ ስንገባ መሰረታዊ ቤተክርስቲያን ትምህርቶች ላይ ከሚስጥረ ስላሴ ጀምሮ ድጋሚ ትምህርቶች መስጠት ስለምንጀምር ወይ እዛ ላይ ብትከታተል ለምሳሌ አሁን ስለ አካል፣ ስለ ፐርሰን፣ ስለ ሃይፖስታሲስ ስለነዛ ነገሮች ላወራ ነበርና ግን አሁን አንተ ባክግራውንድ ሜቢ እነዚህ ነገሮች ላይ ባወራ የበለጠ ግራ እንዳላጋባ ፈራውና ስለዚህ ትምህርቱን ስናስተምር መተበትማር እንደ ሐሳብ እየተከታተልኳቸው ነበር። ሐሳቡ ቀላል ሐሳብ ነው እንዳልኩ ፍጹም አምላክ ፍጹም ሰው ነው። የቃል እኔነት አለ። እኔ የሚለው ቃል ነው። በዛ ያ ቃል እኔ የሚለው ቃል ስጋን ነሳ፣ የተፈጠረ ስጋን ነው የነሳው። ስለዚህ ያ የተፈጠረ ስጋ ስለሆነ የነሳው ስጋ ከድንግል ማርያም የነሳው ስጋ የተፈጠረ ስጋ ስለሆነ ለዛ ለተፈጠረው ስጋ ደግሞ አብ አምላኩ ነው። ስለዚህ ያ የተፈጠረ ስጋ ስቲል ከጌታችን ከኢየሱስ ክርስቶስ ጋር ከትንሳኤው በኋላ እንዳለ ለማሳየት የክርስቶስ ኢየሱስ አምላክና አባት ይባረክ አለ ጳውሎስ። እና ሌላም ጥያቄ ነበረኝ። ምኑ ግራ ያጋባ አሁን እዚህ ላይ አሁን እንዴት መሰለህ የአምላክን ነገር ስንናገር እንዳልኩ ይሄ እንደው ለምሳሌ ሁሉም ሰው በአንድ እኩል መረዳት ላይ ድረስ ብለን ፑሽ አናደርግ። እውነት ለማውራት ለምሳሌ አሁን አንተ ጥያቄ ጠይቀህ አሁን ለምሳሌ እዛው አንደኛ ቆሮንቶስ 9 ላይ አንዴ ልክፈት። እሺ አንደኛ ቆሮንቶስ 9 ምን? እሺ ያንተን የመጨረሻ ጥያቄ ነው የምናደርገው። ለዛ ኦልሞስት 2 ሰዓት ከ10 ከሩብ ላይ ነው የገባ ነው። ኦልሞስት ከ2 ሰዓት በላይ ላይቭ ስለሆን ይሄ የመጨረሻ ጥያቄ እናደርገዋለን። ክርስቲያንና ሜቢ ቀረ ካላለ በጠይቀ ኦርቶዶክስ ነህ? ኦርቶዶክስ ነህ? እሺ ኦርቶዶክስ ሆነ ይሄ ነገር ለምን እንደከበደ አልገባኝም። ኤኒዌይስ ችግር የለው ሌላ ጊዜውን በሰፊ እንማማርበታለን። እሺ ሌላው ጥያቄ ምንድን ነው? አይ በቃ ይሄኛውን ሌላ ከዚህ ውጭ ልጠይቅህ አንዴ። ይሄማ በቃ በዚህ መልኩ ነው የሚፈታው። ምንም ሌላ እንትን የለውም። እምነታችን በዚህ መልኩ ነው። ዮሐንስ ወንጌል ምዕራፍ 20 ላይ እንዳለው አይነት ሐሳብ ማለት ዮሐንስ ወንጌል አይተህ ከሆነ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ብሎ ለምሳሌ ጌታችን ይናገራል አይደል? ለይቶ ከዛ አንጻር ነው ያው የባሪያ መልክ ያዘ የሚለውን ነገር መርሳት የለብንም። ጌታችን ኢየሱስ ክርስቶስ በባህሪ አምላክ የነበረው ቃል ፊልጵስዩስ መልእክት ምዕራፍ 2 ላይ ቅዱስ ጳውሎስ እንደሚናገር የባሪያ መልክ ያዘ ይላል። አየህ ሰው ሆነ ስንል የማስመሰል አይደለም፣ የምርም ነው ሰው የሆነው ግን ምንድነው አምላክነቱን ሳይተው። ለዛ ነው ፍጹም አምላክ ፍጹም ሰው። ኦኬ ለዛ ነው ጌታችን ኢየሱስ ክርስቶስ ምን ብሎ ይናገራል? ለዛ አይደለ ምን ብሎ ተናገረ? ጌታችን ስለ ክርስቶስ ኢየሱስ ስንናገር እኮ የድንግል ማርያም ልጅ የአብ ልጅ አይደል የምንለው? ኦኬ የአብ ልጅ ነው የድንግል ማርያም ልጅ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ምን አለ? ራእይ ምዕራፍ 22 ላይ ብትመለከት የዳዊት ስርና ዘር እኔ ነኝ አለ። የዳዊት ስር ብሎ ሲናገር የዳዊት ምንጭ ኦር የዳዊት አስገኝ እኔ ነኝ እያለ ነው። ቃል እንደመሆኑ አምላክ የባህሪ አምላክ እንደመሆኑ ሁሉ በእርሱ ስለሆነ ከዛ የዳዊት ዘር ነኝ ሲል ደግሞ ከድንግል ማርያም ስለሆነ ስጋን የነሳው የድንግል ማርያም ልጅ ስለሆነ የዳዊት ዘር ነኝ አለ። ስለዚህ ፍጹም አምላክ ፍጹም ሰው የምንለው ከዚህ አንጻር ነው። ጌታችን መጽሐፍ ቅዱሱ በሙሉ እንደዛ ነው የሚናገረው። ባይዘው ሁለተኛው ደግሞ ፎሎ አድርገኛል አንድ ወንድምም ስላለ እሺ ሁለተኛ ቆሮንቶስ እሺ አይ አይደለም ሁለተኛ ዮሐንስ አንደኛ ቆሮንቶስ ሁለተኛ ነው ያልኩት። አይ ዮሐንስ ይሄኛው ተመልሶ
ሁለተኛ ዮሐንስ እሱ መልእክትና ጽሁፉ ለማን ነበር? ለማወዳ ማለት ነው ለተመረጨችው እመቤቴ ሆይ ምናምን የሚለው ነው። አዎ አይ ከእመቤታችን ጋር አይገናኝም፣ ከድንግል ማርያም ጋር የሚገናኝ አይደለም። ሜይ ቢ አንዳንድ ሰዎች አይገናኝም። እመቤቴ ሆይ የሚለው እዚህ ጋር እመቤቴ ሆይ እያለ የሚጠቅሰው አንዳንድ ሰዎች ሜይ ቢ እመቤቴ የሚለውን ነገር ባይ ዲፎልት ይዙትና አንተን ይላሉ። ነገር ግን እመቤቴ ሆይ ሲል ከድንግል ማርያም ጋር የሚገናኝ አይደለም። ግን በምን አይነት አርጊውመንት እናነሳለን? ኢቨን ዮሐንስ የሆነችን ሴት በዛ ጊዜ የነበረችን የሆነችን ሴት ኦኬ፣ ሴት ስንል እንደው ተራ ሴት እያልን አይደለም፣ የከበረች ሴት ኦኬ፣ እመቤቴ እያለ የሚጠራት ከሆነ እኛ ድንግል ማርያምን እኛ ዛሬ ያለን ክርስቲያኖች እመቤቴ ብለን ብንጠራት ምንድን ነው ችግሩ? አየህ፣ ዮሐንስ የሆነች ክርስቲያንን ከፍ ያለች ክርስቲያንን እመቤቴ እያለ አድሬስ የሚያደርጋት ከሆነ እነዋት እናትህ ተብላ የተሰጠችውን ወደ ቤቱ ይዟት ሄደ የተባለችው ድንግል ማርያምን ደግሞ እኛ ክርስቲያኖች እንደዛ ብለን የምንጠራት ምንድነው ችግሩ የሚለውን አርጊመንት ቢውልድ እናደርጋለን እንጂ ሁለተኛ ዮሐንስ መልእክት ላይ እመቤቴ የሚለው ለድንግል ማርያም አይደለም። መልእክቱ የተጻፈበት ሰዓት ላይ እና ድንግል ማርያም ደግሞ ኦልሬዲ ያለ አይደል የሥጋዊ ሞት የምንለው ምድር ላይ የሞተችበትን ጊዜ ብናወዳደረው መልእክቱ በኋላ ላይ የተጻፈ ነው። ስለዚህ ለእመቤታችን አይደለም። እሺ፣ እናመሰግናለን። እሺ እንትን በል ጥያቄዎች ምናምን እንደዚህ የሚያስቸግሩ ነገሮች ካሉ ወደ ሌሎች እኔ እንኳን ሜሴጅ መመለስ ላይ ብዙ እየሰነፍኩ ነው። ፎሎ ባክ አድርጌሃለሁ። እንትን በልና በውስጥ ጻፍልኝ ምናምን ከሌሎች ወንድሞች ጋር ምናምን አገናኛለሁ አስፈላጊ ከሆነ። እሺ በጣም አመሰግናለሁ። እሺ በርታ፣ እግዚአብሔር ካንተ ጋር ይሁን። አሚን። እሺ ሰላም። እሺ ወንድሞች። ኦኬ ዮሐዴ ኡስታዝ